አንድ የሞባይልን ያዛርገው ትልቁም ነገር ለሁለት ሀገር የሚጠቅም ነው። ያዛርገው ሰውታ እየተደበደበ ተመስጂድ እየተባረረ ስለ ቢዲአ በደንብ ይነገር ነው። እነዚህ ሆዳሞች የሚዲያ ጡረተኞች ወጥተው ይቅርታ መጠየቅ አለባቸው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ጾመኛ ሙስሊሞችን በተመለከተ አስደሳች የተባለ ህግ ማውጣታቸው እየተዘገበ ይገኛል። አሁን መጅሊሱን የያዝነው እኛ ስለሆን ተስተካክሏል ሰው ብለው እንደሆነ አላውቅም። የየመታወት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ ኦ ማይ ጋድ ማለት አሁን ነው። አንድ የሞባይልን ያዛርገው ትልቁም ነገር ለሁለት ሀገር የሚጠቅም ነው። ያዛርገው የሰው ፊት መቆም በጣም ያደክማል። ሁሉ ነገር ሊቀልህ ይችላል። ሰውን ማስታወስ፣ ሰውን መጠየቅ፣ ሰውን መቀበል፣ ሰውን ማስረዳት እጅግ በጣም ያደክማል። ይህን ድካም ደግሞ ለመቀነስ ከ1 ሚሊዮን 100,000 ተከታይ ቤተሰቦቼ 100,000 ሰዎች 100 ብር በየሲር ለና የበጎ አድራጎት ድርጅት ቢመዘገቡ ያ የሰው ፊት የሚያደክመው ነገር ይቀንስልናል ብቻ አይደለም ሊያጠፋልን ሁሉ ይችላል። ከ1 ሚሊዮን 100,000 ተከታይ 100,000 ማለት 10% ማለት ነው። የለንም እንዳትሉ በ24 ሰዓት ውስጥ ምን ያህል ቤተሰብ እንዳለኝ ምን ያህል ቁም ነገረኛ ቤተሰብ እንዳለን የማይበት ነው የምንሰማው። ልባችን ላይ የሚቀመጠው ውበቱ መቼ ነው? መሬት ላይ ሲወርድ ነው፣ የሰው ቤት ሲሄድ ነው። ይህ እንደም ያልኳችሁ የሆኑ ግለሰቦችን ለማዳን አይደለም። 6700 ቤተሰብ ያዘው የሲር ለና የበጎ አድራጎት ድርጅት ውስጥ ላሉ እህቶቼ፣ እናቶቼ፣ ልጆቼ ፈገግታቸውን ለመጨመር ነው ያለነው። ደግሞ ሻህሩ ረመዳን ነው። ማንኛውም መልካም ስራ እጥፍ የሚሆንበት ነው። ይህን እድል ሰምቶ ያሳልፋልን ብለው ሰው የለም። እንኳን 100,000 ከዛ በላይ እንጠብቃለን። እስቲ ግን በ100,000 እንያቸው። በ24 ሰዓት ውስጥ እንተያያለን። አላህ መልካሙን ስራ ልባችን ላይ ከቶ ከሚተገብሩት አላህ ያድርገን። የሩሲያው ፕሬዝዳንት ቭላድሚር ፑቲን ጾመኛ ሙስሊሞችን በተመለከተ አስደሳች የተባለ ህግ ማውጣታቸው እየተዘገበ ይገኛል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሙስሊም ጾመኞች ወሩን ሙሉ ባስ በነፃ መጠቀም እንዲችሉ እንግዲህ ፍቃድ መስጠቱ ወይም አዲስ ህግ ማውጣቱ ነው የተነገረው። እንግዲህ ይህንን ቪዲዮ 10 ላይ ከስራ ወጥቶ መግሪብ ቤቱ ለመድረስ ነይቶ ሰልፍ ተሰልፎ ለኢሻ ለሚደርሰው ጀለስ በትልቅለት ምን የሚያስብ ይመስልሃል? ምን አለ ሰልፉ ክፍያው ነፃነቱ ቀርቶ ታክሲውና ፐብሊክ ባሱ እንኳን በስርዓት በጊዜ መጥቶ በጊዜ በገባን የሚል ነው የሚመስለኝ። ኤኒዌይስ የሩሲያው ፕሬዝዳንት ቭላድሚር ፑቲን ሙስሊሞች መንከባከባቸውን አሁንም ቀጥሏሉ ማለት ነው። አዳዲስ ህጎችን እያወጡ ነው ከሰሞኑን። ኤኒዌይስ ይሄን ነገር በጣም ወድጄዋለሁ። ሙስሊሞች ሰልፍ ላይ የምትመለከቷቸው ሙስሊሞች መኪና ያላቸው ሰዎች ምናምን ነገር መሸኛኘቱ በጣም ናይስ ነው ብዬ አስባለሁኝ። መተጋገዙ በጣም አስፈላጊ ነገር ስለሆነና በሰዓቱ ቤታቸው ገብተው አፍጥረው ለኢሻ መስጊድ መሄድ እንዲችሉ ማለት ነው። ኤኒዌይስ የሩሲያን ፕሬዝዳንት ተግባር እጅግ በጣም ስለወደድኩትኝ ወደ እናንተ አመጣሁትኝ። የሀገራችን መንግስት እንዴት ነው ይሄን ነገር እንኮርጆው እንዴ? ምን ታስባላችሁ? አድርሱልኝ እስኪ። ኤኒዌይስ ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ተግባሩን ከወደዳችሁት ማሻአላህ በሉልኝ። ሰላም አለይኩም፣ ይመቻችሁ። እነዚህ ሆዳሞች የሚዲያ ጡረተኞች ወጥተው ይቅርታ መጠየቅ አለባቸው። የጠላቴ ጠላት ለኔ ወዳጄ ነው የሚባል አባባል እኔ አልቀበለውም፣ አይመቸኝም። ጠላቴ ለጠላቴ ጠላት ከሆነ ወዳጄ አድርገዋለሁ እንደማለት ነው። ጠላቴን ለጠላቴ ስል ወዳጅ ላደርገው። እነዚህ ሆዳሞች ይሄን ያሳዩት በሁለት ነገር፣ አንደኛ ሙስሊም ጠል ከመሆናቸው አንፃር በጣም ለምጠላቸው ሀገር ድጋፍ አድርገዋል። ሁለተኛ ገና ያልተወለደው ሳይቀር ህፃናቶች ከተማቸው ላያቸው ላይ እስኪፈራርስ ድረስ ህፃናቶች የተጨፈጨፉበትንና ዓለም ያወገዘውን ነገር እነሱ ሰፖርት አድርገዋል። ራሷን ለመከላከል አሉ ድረቆሻሾች ማለት ነው። ራሷን የምትከላከለው ከህፃናቶች ላይ ነው። ገና ካልተወለደው ከህፃን ላይ፣ ከአራስ ላይ፣ ከሴቶች ላይ ነው። ከተማዋ የለችም እኮ ህፃናቶች እኮ አልቀዋል። የነሱ ደም የጠጣችሁት። እኔ ፍልስጤሞች ሙስሊሞች ስለሆኑ አይደለም፣ የቋንቋም የዘርም ጉዳይ አይደለም፣ የሰብአዊ ጉዳይ ነው። አንገት የሌለህ ቆማጣ ካልሆንክ በስተቀር ያንን የመሰለ ግፍ ልትቃወም ይገባል። በጣም መቃወም አለብህ። በሃይማኖታችሁ ደግሞ
ሙስሊም ያልሆናችሁ ከሆናችሁ ሌሎቻችሁ ያችን ሀገር የምትደግፉ ያቺ ሀገር በሃይማኖታችሁ ብቻ አይደለም አምላካችሁን ጭምርት ትጸየፋለች። ከነሱ ሙስሊሞች እንቀርባለን ቀርበን እኛ እኔ ሙስሊም ነኝ በዲኔ የማልደራደር ነገር ግን ክርስቲያን ጠላ አይደለሁም መሆንም አልችልም አልፈልግም። ኢቢኤስ እና ቅጥረኞቹ ጋዜጠኞች የየመታወት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱ ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናግሬ ነበር። የኢቢኤስ አጀንዳ ምን እንደሆነ ከዛሬ 2 ዓመት በፊት ተረተነዋል። በጣም ግን ሊገርመን የሚገባው ነገር እነዚህ ሁለቱ ጋዜጠኞች ናቸው፣ ስሞን ደረጀና ነፃነት ላቀው። እስከዛሬ ድረስ ስለ ፍልስጤማውያንና እስራኤል በምንዘግባቸው ዘገባዎች ላይ አብዛኞቹ ሙስሊም ያልሆኑ ሰዎች እስራኤልን በመደገፍ ብዙ ነገር ሲናገሩና ሲሳደቡ ነበር። ምንም እንኳን እስራኤል ክርስቲያኖችን ባትደግፍም ክርስቲያን ስታይ ምራቃቸውን ብተፋባቸውም ከሙስሊም ጥላቻ የተነሳ እስራኤልን ሲደግፉና በፍልስጤማውያን ሞት ሲደሰቱ ተመልክተናል። እነዚህ ሁለቱ ጋዜጠኞች ግን እጅግ በጣም በሚያስደንቅ ሁኔታ ሰብአዊነትን አስመልክተናል። ክብር ይገባቸዋል። ተውልዛ እየተደበደበ ተመስጂድ እየተባረረ ስለ ቢድዓ በደንብ ይነገር ነበር። ስለ ሱና በደንብ ይነገር ነበር። ስለ ሽርክ በደንብ ይነገር ነበር። አሁን መጅሊሱን የያዝነው እኛ ስለሆን ተስተካክሏል ሰው ብለው እንደሆነ አላውቅም፣ ግን አይደለም። እንዴት ብሎ ይስተካከል? ነብይ የመሩ አይደል እንደ ኩፍሩ ንፋቁ ሽርኩ ነብዩ የመሩ አይደለም እንደ ዑመር ኸጣብ ባሉበት አይደል ሁሉ የነበረው። እንደውም ሰው ስልጣን ሲይዝ ጎበዝ ነው መሆን ያለበት እንጂ ስልጣን ተያዝን በኋላ መዘናጋትና እንደገና መዝረክረክ ለምንድን ነው? እንግዲያማ የምትፈልገው ወንበሯ ናት ማለት ነው የሚሆን። እኔ እንደውም እዚህ ላይ ያየሁት ይሄ የተከታይና ያስከታይ ነገር ከፍተኛ መልእክት እንዳለው ተከታይና አስከታይ የተበራ الذين تبعوا من الذين اتبعوا እዚህ ዱንያ ላይ ምን እዚህ ዱንያ ላይ መሪ የምናረጋቸው እንደው እሱ ካለ እሱ ስላለኝ ብለን እምነት የምንጥልበት ሰው በትክክል ያዋጣናል ብለን ማናምነው ከሆነ መሪ ነኝ ብሎ የመጣውን ሁሉ ፊት ለፊት ሸኽ ነኝ ያለውን ሁሉ ቢድዓውን ሁሉ የሚደነግግልን ሁሉ የተከተልን እንደው ይሄው ምን ሊሆን ነው ታዲያ? እንግዲህ ገብርኤል አያዋጣም ከተባለ ኢሳ ያዋጡም ነው እኮ የሚለው አይደል? እዚህ አንተ ቁልተ للناس اتخذوني وامي الهين من دون الله ما قلت لهم الا ما امرتني ይሄንን የሚባልበት ይሆን እንደው በቲፎዞና በቡድን መከድ እንደሌለበት በግልጽ ነው የሚያሳየው። አላህ መከተል ማንን ነው? ቁርአንና ሐዲስ የመሰከረለትን ነው። እኔ እዚህ ላይ እንደውም hatta ፈታዋዎችንም የሚነካካ ይመስለኛል። ብዙ ጊዜ ሰው ነገሌ ፈታው ብለውልናል፣ ነገሌ ይሄ ሐላል ነው ብለውልናል፣ እነዚህ ሐራም ብለዋል ብሎ መከተል ራሱ እምነት የሌለውን እንደው ሼክ የበግ ዋጋ ስንት ነው ብለን ብንጠይቅ አሁን ማንም ሰው ዝም ብሎ በግምት አይናገርም። ይናገራል? ይጠይቃል ወይም አላቅም ይለናል። የሽንኩርት ዋጋ ራሱ ኪሎ ብርቱካን ስንት ነው ብለን ጠይቀን ነው። ስለ አላህ ዲን ግን ሰው እኔ እንደመሰለኝ ይላል። ላ የተወራ ደሞ እንደመሰለኝ ብሎ ነግሮ እንኳን ሌላን ጠይቅና እናረጋግጥ አይልም። እንደመሰለኝ ብሎ ሰምቶ ሰውየውም ያ አይ ሸሁ እኔ እንደመሰለኝ ብዬ ብነግረው ያኛው ሰውዬ ደግሞ እንዲህ ብሏል መሐመድ ዘይን ብሎ ነው እንጂ እንደመሰለኝ ብሏል እኮ አይልም ቆርጦ። ምክንያቱም ለራሱ አመቻችቶ ነው የሚሄደው። እንትን ነው እንግዲህ አንዳንድ ዑለማዎች ምን ይሏቸዋል? ዑለማ የጠየቀ ሰው ሙስተሪህ ነው እያሉ የሚናገሩ አሉ። ኃላፊነቱን ያ ዓሊሙ ይወስዳል እያሏቸው እንትና ኢማሙ አቡ ሐኒፋ ረሂመሁላህ ተጠየቁ። በበቅሎ ላይ እየሄዱ ሰውየው መጥቶ የበቅሎ እግር ስንት ነው ብሎ ጠየቃቸው ይባላል። ወርደው ቆጠሩ። ጥንቃቄያቸው ማለት ነው። ጥንቃቄያቸው ምናልባት አብቅላ ከሆነ ተጨማሪ ምን ይታወቃል ወይ ቀንሳስ በተለምዶ ዝም ብሎ 4 መሆኑን ያውቃሉ።
ምን ነገር ተፈጠረ ብለው ወርደው እንደገና ቆጠሩና 4 ነው አሉ ይባላል። ይሄ ወራቸውን ምን ሆነ ነው አሏቸው አሉ። እዛኮ ሰረክሲ ነው ሰለ ምን ነው እንዴ የተለመደ አይደል አሏቸው አሉ። ማንም ሰው ሳያረጋግጥ ፈትዋ ማለት እንደሌለበት መናገር እንደሌለበት ማሳየት ፈልጌ ነው። አዎ ኢማሙ ማሊክ ደግሞ እንደዚሁ ጠየቃቸውና ምን አላቸው? እሳቸው ደግሞ በደዊ ነው በደዊ ተገጠር መጥቶ ሼህ እንዲህ ሰዋል አለ። እሺ ቢከም የብሉግ ከልብ ውሻ የሚደርሰው በስንት እድሜው ነው? ደነገጡ። አስበውት የማያውቁ ጥያቄ ነው። ኢንሻአላህ ቡክራ ትጠይቀኛለህ አልተዘጋጀውም። ሰው ደነገጠ። እስራኤል በጋዛ በፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን የመገናኛ ብዙሃን ባለሙያዎችን ወጪ በመሸፈን አሳሳች ፕሮግራሞች እንዲዘጋጁ ማድረጓ ተጋለጠ። አህመድ አብዱራህማን ዝርዝሩን ተመልክቶታል። እስራኤል ከመስከረም 2016 ወዲህ በጋዛ ከ70,000 በላይ ፍልስጤማውያን ላይ የፈጸመችውን የዘር ፍጅት ለማዳፈን 20 ኢትዮጵያውያን ጋዜጠኞችን ፈንድ በማድረግ አሳሳች ፕሮግራሞች እንዲሰሩ ማድረጓን አልጀዚራ አጋልጧል። ጋዜጠኞቹ በሰሯቸው ፕሮግራሞች አንድም ፍልስጤማዊ ሳይካተት ቀርቷል። ከ10 መገናኛ ብዙሃን የተወከሉ 20 የመገናኛ ብዙሃን ባለሙያዎችን የያዘው ቡድን ከአንድ ራዲዮ፣ ከ2 ጋዜጦች፣ ከአንድ የበይነመረብ ሚዲያ፣ ከ5 ቴሌቪዥኖች የተውጣጡ ፕሮግራም አዘጋጆች ተካተውበታል። ከሶስቱ ቴሌቪዥኖች መካከል አማራ ሚዲያ ኮርፖሬሽን አሚኮ፣ የኦሮሚያ ብሮድካስቲንግ ኮርፖሬሽን ኦቢኤን እና ናሽናል ሚዲያ ኢትዮጵያ ወይም ኤንቢሲ ይገኙበታል። በአልጀዚራ ሊስኒንግ ፖስት በተሰኘው መሰናዶ ላይ የቀረበውን ፕሮግራም ያዘጋጀው በአፍሪካ ቀንድ ፍልሰተኞችና ሰብአዊ መብቶች ላይ በሚያተክሩ የምርመራ ዘገባዎች አልጀዚራን ጨምሮ በሚድል ኢስት አይ፣ ዘ ጋርዲያን፣ ግሎብ ኤንድ ሜል እና በሌሎችም ዓለም አቀፍ መገናኛ ብዙሃን በመጻፍ የሚታወቀው ኢትዮ ካናዳዊ ጋዜጠኛ ዘካሪያስ ዘላለም ነው። ጋዜጠኛው እንደገለጸው ወደ እስራኤል የተጓዘው ቡድን የእስራኤል መንግስት ከተለያዩ የአፍሪካ ሀገሮች በመመልመል ሙሉ ወጪያቸውን በመሸፈን ከወሰዳቸው ውስጥ የሚካተት ነው። እነዚህ ጋዜጠኞች በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዳረሻዎች፣ ታሪካዊና የሃይማኖት ስፍራዎችን እንዲሁም እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ሐማስ ጥቃት ፈጽሞበታል የተባለው ቦታም ጎብኝተዋል። እስራኤል ከኢትዮጵያ በተጨማሪ ከጎረቤት ኬንያ፣ ሩዋንዳ፣ ሴኔጋል፣ ሞሮኮ፣ ካሜሩንና ደቡብ አፍሪካ የመገናኛ ብዙሃን ባለሙያዎችን መልምላ ወስዳለች። ይሁን እንጂ ምልመላው በአንዳንድ ሀገሮች ሳይሳካ ቀርቷል። በሌሎች ደግሞ የቲክቶክ ይዘት አዘጋጆች፣ ተወዛዋዦች እንዲሁም ለተለያዩ ቤተ እምነቶች ቅርበት ያላቸው ሰዎች እንዲጓዙ ተደርጓል። በአንጻሩ ምልመላው ቀላል ነበር በተባለበት የኢትዮጵያው ስብስብ ውስጥ የሚዲያ ካውንስል ቦርድ አመራር የጉዞ አካል ነበሩ። በሊስኒንግ ፖስት በተላለፈው ጥንቅር ምልመላው በእስራኤል መንግስት የታቀደበት መሆኑንና ጉዞአቸው ፈንድ መደረጉን ጥቆማ የሰጡት ሐሰን ሎርጋት የተባሉ ደቡብ አፍሪካዊ የፍልስጤም ተቆርቋሪ ናቸው። ሐሰን ሲናገሩ ለጥርጣሬያቸው መነሻ የሆነው ሰንዴ ታይምስ፣ ዘ ሲቲዝን እና ቢዝኒውስ በመባል በሚጠሩ ጋዜጦች ላይ የቀረበው ተመሳሳይ ይዘት ያለው ዘገባ ነው። ሶስቱም መገናኛ ብዙሃን በዘገባቸው የፍልስጤማውያንን ድምፅ ባለማካተታቸው ጉዳዩን ወደ ደቡብ አፍሪካው ፕሬስ ካውንስል በመውሰድ አቤቱታ አቅርበዋል። የሐሰንን አቤቱታ ያደመጠው ካውንስሉ የጋዜጠኞቹ የእስራኤል ጉዞ ወጪ በማን እንደተሸፈነ ባደረገው ማጣራት ወጪው ሳውዝ አፍሪካን ጄዊሽ ቦርድ ኦፍ ዴፒቲስ ድርጅት እንደተሸፈነ ማረጋገጥ ችሏል። ድርጅቱ ለእስራኤል መንግስት ቅርበት ያለው ከመሆኑ ባሻገር በደቡብ አፍሪካ ነዋሪ ለሆኑ የአይሁድ እምነት ተከታዮች መብት እንደሚሟገት የሚገልጽ ነው። ነገር ግን መገናኛ ብዙሃኑ ባቀረቡት ሪፖርት ይህን ሳይጠቅሱ ቀርተዋል። ካውንስሉ በመጨረሻ ባስተላለፈው ውሳኔ አቤቱታው የቀረበባቸው የደቡብ አፍሪካ ጋዜጦች የጋዜጠኝነት አሰራር መርህን እንዳልተከተሉ በመግለጽ የጉዞ ወጪያቸው በማን እንደተሸፈነ በየድረገጻቸው ላይ በማተም ይቅርታ እንዲጠይቁ ትዕዛዝ አስተላልፈዋል። ይህን ተከትሎ በአልጀዚራ ይዘታቸው የተመረመረ ኢትዮጵያውያን የመገናኛ ብዙሃን ባለሙያዎችም ጉብኝታቸውን አስመልክቶ ባሰናዷቸው ፕሮግራሞች ፍልስጤም የሚባል ሕዝብ እንደሌለ የሚያስመስሉ እንዲሁም ከ70,000 በላይ በተገደለበት የዘር ፍጅት በስፍራው አብዛኛው ሟች በእስራኤል በኩል እንደነበር አድርገው ማቅረባቸው ተጋልጧል። የፕሮግራም አዘጋጆቹ በሰሩት ዝግጅት ላይ ሙሉ በሙሉ ምርመራ ማድረጉን የገለጸው ጋዜጠኛ ዘካሪያስ በቀረቡት ስራዎች የጋዜጠኝነት ሙያ የደንብ ጥሰት እንደተፈጸመም አብራርቷል።
ይህም በማስመልከት የተናገረችው የሰው ሰራሽ ልህቀት ባለሙያዋ የቀድሞዋ የጎግል ባልደረባ ትምኒት ገብሩ በተለይ በቴሌቪዥን ፕሮግራሞች ላይ የቀረቡ መሰናዶችን በማንሳት በእነዚህ ሪፖርቶች አቅራቢዎቹ የእስራኤል የዘር ፍጅት የተፈጸመበትን ጋዛን አሻግረው ቢያሳዩም በስፍራው የተፈጸመውን ፍጅት የማዳፈንና ከዚያም ሲያልፍ ፍልስጤማውያን ከናካቴው እንደሌሉ የሚያስመስሉ ዘገባዎችን ማሰራጨታቸውን ገልጻለች። ዘገባዎቹን በተመለከተ ምላሽ የሰጠው የደቡብ አፍሪካው ሰንዴ ታይምስ ኤዲተር ማኩዱ ሰፋራ በጋዜጣው ላይ የጉዞ ፈንድ አድራጊ ያልተጠቀሰው በመዘንጋት መሆኑን በመናገር ያስተባበለ ቢሆንም ኢትዮጵያውያን የመገናኛ ብዙሃን ባለሙያዎች ስለቀረበባቸው ክስ ምላሽ አለመስጠታቸውን የዝግጅቱ አቅራቢ ኒኮላስ ሙይርሂድ ተናግረዋል። ላንሴት ግሎባል የተሰኘ ተቋም በዚህ ሳምንት ባወጣው ሪፖርት መሰረት በጋዛ ከኦክቶበር 7 2013 ወዲህ በተፈጸመው ጥቃት 75200 ሰዎች ተገድለዋል።